መናገር የፈለገው ነገር ይናገር። ያው አውራ ተረጋጋ። ያው እናንተ የምትለኝ ነገር የላችሁበትማ አወራም። እንደዚህ አፍጣችሁበት እንዴት ሊያወራ ይችላል? አወራም። አብርሽ ወይ ምን ፈለክ? ምንም እሺ አንጨቃጨቅም። ይቅርታ በጣም ለምንድን ነው በሌሊት ወደዚህ የመጣኸው? ባንቀልፍ ቢም ነው። ለምን ተጨናንቀህ ነው ወይስ ምን አሳስቦህ ነው? መኝታ አልተመቸህም? እንጃ መኝታ እኮ ይመቻል። ሌላ ጊዜ እህቴ ጋር አድራለሁ እህቴ ጋር ይመቸኛል ምናምን ትለኝ ነበር አይደል እንዴ? አሁን አልተመቸውም። አብርሽ አሁን አልተመቸውም። ንገረኛ። አሁን አልተመቸውም። ቆንጂት አንዴ እስቲ በቃ ተጫወት። በቃ መልስ ለምን ፈራሽ? ሙቀት አትፍጠሪበት። አረጋጊው እንጂ ሙቀት አትፍጠሪበት። እያስጨነቅሽ ነው። ያወራሽ አይደለም። ትናንትናም ተጨንቆ ነው እንደዛ ሲሆን የነበረው። አሁንም ጭንቀት አትፍጠሪበት። እንደዚህ አትተካከኪው። እሺ አትንኪው። ልጁን እያወራን እየሰማን ነው። ያው ወንድምህን እህትም አሉ። ችግር የለውም። እኔም ከዚህ ቤት እንድሄድ ከፈለክ እሄድልሃለሁ። ግን ደግሞ ልትናገር የፈለከው ነገር አለ። ልጠይቅን አስረዳት እስኪ። ከመቼ ጀምሮ በጣም ብዙ ጊዜ ቡዜ ጋር ታድራለህ አይደል እንዴ? እንዴት እንቅልፍ እምቢ ያለክ? የሚያጨናነቅህ ነገር ካለ ደግሞ እዚህ መተህ ጭንቀት ይለቅሃል ወይስ ምንድነው እሱ? ንገረኛ። ሲጀመር እዚህ ሲመጣማ ጭንቀቱ ይብስ። ንገረኝ፣ ችግር የለውም እሰማሃለሁ። ደህና ነኝ እኔ። እንዴ ጭንቀቱ ይብስ መሰለኝ። እዚህ ተኛክ? እሺ መተህ እዚህ መተህ ተኛክ? አልተኛህም? ታዲያ እዚህ መምጣቱ ለምን አስፈለገ? ቤቱ ስለሆነ አብርሽ፣ ቤቱ ስለሆነ መምጣቱ ለምን አስፈለገ? ንገረኛ። ሄርሜላ እሱ እኮ የሚመልስልሽ ነገር የለም። አልተረዳ በቃ እሱን እኮ አላገኘሽውም። የሚመልስልሽ መልስ እኮ የለም። ቢያንስ በአይኑ የሆነ ነገር መልዕክት እኮ እየነገረሽ ነው። በቃ ገባሽ አይደለ? ምንም ሊልሽ እኮ አልቻለም። እንዴ ፋታ ሊሰጡን አልቻሉም እኮ አብርሽ። ስንት ሰዓት ሙሉ እኮ እዛ ነበራችሁ አይደል? እንደ አንድ ላይ ስለምን ፋታ መስጠት መሰጣጣት ነው የምታወሩት? ኧረ ተፋችሁ አብርሽ። ሌላ ነገር ውስጥ እንድንገባ ነው እንዴ ዴቭ የምትፈልጉት? እቺ ልጅ እኮ እኔ ጎትቼ ማውጣት እኮ ያቅተኝም። ቀላል እኮ ነው አይደል እንዴ? ዴቭ ምንድነው እየተፈጠረ ያለው? ልቀቂው! አንቺ ልቀቂው! ወደዛ ልቀቂኝ! አንቺ ያፈዘሽ አይበቃሽም እንዴ? ቆይ ልቀቂኝ! ያፈዘሽ አይበቃሽም እንዴ? አገቡ ድርሽ እንድትይ አልፈቅድልሽም። ምን ታኛለሽ? በፍቅር የምልሽ ነው ምስማው ነው እንደዚህ ደንዝዞ እንዴት ነው ያለበዳስ? አትቂ እንጂ ቆምሽ ቤቴ ያለሽ እንደሱ አኩሬ ነው እንጂ አንቺ ጨምድጄ ማውጣት አያቅተኝም። ለባሽ አክብሬያችሁ ነው። ይቅርታ ቡዜ፣ ሌላ ነገር ውስጥ እንድንገባ ማትፈልጉ ከሆነ እቺ ልጅ አስወጡልኝ ቶሎ። ውጪ አልወጣም። ውጪ። እሷ ትወጣና እኛ እዚሁ ቁርስ በልተን ሐኪም ቤት እንሄዳለን። ይሄዳል ከኛ ጋር